አኬን አታክ ለማድረግ እንደተናገርኩኝ ሲጀመር እኔ ከአኬ ጋር ቁጭ ብዬ ለማውራትም አቅሙ ራሱ የለኝም እውነት ለመነጋገር ማለት ነው። እና በጣም ያዘንኩት እኔ ከእናንተ ይልቅ አኬ እንደተቀየመኝ ሳውቅ በጣም ነው ያዘንኩት። ምክንያቱም አኬን ማስቀየም አልፈልግም እውነት ለመነጋገር ምክንያቱም ከሱ በጣም ብዙ ነገር ስለተማም ይቅርታ መጠየቅ ፈልጋለሁ። አኬንም ስላገኘሁት ነው። ላይክ አሁን እናንተን ከማግኘቴ ትንሽ ደቂቃዎች በፊት አኬንም ሶሪ ብየዋለሁኝ እና ምናልባት በእኔ ምክንያት ማናችሁም ካዘናችሁብኝ ይቅርታ መጠየቅ ፈልጋለሁ። ቤተክርስቲያን እስቲል አለች ብለህ ታምናለህ? የዋሬ አሁንም አለች ያቺ ሐዋርያዊቷ ቤተክርስቲያን ያን ጊዜ የማትሳሳት ሆና አሁን ላይ ያሉት ግን የሚሳሳቱ ናችሁ ብለህ ነው የምታስበው? እኔ እንደዛ ስለተረዳው ነው ያቺ ያለችው ሐዋርያዊቷ ቤተክርስቲያን እስቲል አትሳሳትም ብለህ ነው የምታምነው? አለችስ ወይ እስካሁን ድረስ ብለህ ታምናለህ? ሁላችሁንም ይቅርታ መጠየቅ ፈልጋለሁ። አኬንም ስላገኘሁት ነው። ላይክ አሁን እናንተን ከማግኘቴ ትንሽ ደቂቃዎች በፊት አኬንም ሶሪ ብየዋለሁኝ እና ምናልባት በእኔ ምክንያት ማናችሁም ካዘናችሁብኝ ይቅርታ መጠየቅ ፈልጋለሁ እና ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ያው ይሄ እንደዚህ አይነት ነገሮች ያጋጥማሉ አክቹዋሊ እና ያው እኔ ብዙ ጊዜ እናንተ ጋር ከስር ቁጭ ብዬ ነው የማዳምጠው። ምክንያቱም ኮምፓራቲቭ እኔ አልችልም። ኮምፓራቲቭ ስለማልችል እንደዚህ ክርክር ምናምን ስለማልችል ያው የኢትዮጵያ ታሪክ ላይ እና ትንሽ እነ መጽሐፈ ሄኖክ ላይ ነው እንጂ ሌላ ነገር ላይ ብዙም የለውበትም ስለምታውቁኝ ማለት ነው። ከዛ ውጭ ናትዬ አንድ በህይወቴ ዘመን አንድ ቀን ነው ስትሮንግ ነገር እንኳን የተናገርኩት በቀደም እሱም ደግሞ አንድ ሰው መጥቶ ሆን ተብሎ ነካክቶኝ ነው እና በጣም ነው ማለት ነው። ያው እሱን ሰዎች ቆርጦ ፖስት አድርገውታል። ኦኬ እና የኔ ግን ሞቲቬ ያልኩት እንደዛ አልነበረም። ቅድማውን ኢዮብ ልክ እንደተናገረው ነው። ፕሮቴስታንቶች እየሸረሸሩብን ብዙ ነገራችንን ሊወስዱብን ነው ያሉትና ከዛ በመነሳት ነው እንጂ እንደው በጨራሽም በቃ የጌታ ቤተክርስቲያን የሚባል ነገር የለም አይደለም። የኔ ምንትን የራሱ የነበረው ሞቲቭ የነበረው እንደዛ አልነበረም። ግን እኔ እንደዛ እንዳልኩኝ አድርገው ነው እና ያቀረቡት። ያው ይሄ እንግዲህ ያው ቲክቶክ አይደለ? ቲክቶክ ላይ እንደዚህ አይነት ነገሮች አሉ። ዞሮ ግን እኔ እንደዛ ያልኩበት ምክንያት በቅንነት ነበረ። የእግዚአብሔር ቤተክርስቲያን ቢባል ያው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ቤተክርስቲያን ስላስተማረችን ኦኬ ሶስቱንም የሚገልጽ ነው ብዬ በማሰብ ነበር እና ይሄ አሁን ብዙ ጊዜ ጌታ በራሱ የሚባለው ነገር ከፕሮቴስታንቶች ጋር ስለሚያያዝ የእኛን ነገር የቤተክርስቲያናችንን ነገር ይወስዱብናል፣ ያጠፉብናል። ለምሳሌ በጣም ብዙ ጊዜ እኔ የምናገረው ነገር አለ። ድንግል ማርያም፣ ቅድስት ድንግል ማርያም ንጽሕት እንኳን እንዳንል እየተደረግን ነው ያለ ነው። በተለይ ደግሞ ኮምፓራቲቭ ላይ ሰዓቱም የለንም እና ከዛ አንጻር እኛም አሁን ለምዶብን ከኔም ጭምር ማርያም ማለት ጀምሬያለሁ። ማርያም ደግሞ አይባልም። ቤተክርስቲያን ያስተማረችን ቅድስት ድንግል ማርያም ንጽሕት ብላ ነው ያስተማረችን። ልክ እንደዛ ማለት ነው። አሁን ይሄም አሁን ልክ እንደዛ ነው እና ጌታን ደግሞ ስንጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የምንለው እንደዛ ቢባል መልካም ነው ከሚል ነው እንጂ ልክ እኔ አኬን አታክ ለማድረግ እንደተናገርኩኝ ሲጀመር እኔ ከአኬ ጋር ቁጭ ብዬ ለማውራትም አቅሙ ራሱ የለኝም እውነት ለመነጋገር ማለት ነው። እና በጣም ያዘንኩት እኔ ከእናንተ ይልቅ አኬ እንደተቀየመኝ ሳውቅ በጣም ነው ያዘንኩት። ምክንያቱም አኬን ማስቀየም አልፈልግም እውነት ለመነጋገር ምክንያቱም ከሱ በጣም ብዙ ነገር ስለተማርኩ ነው። እና ለማንኛውም ከስርም ያላችሁ ወንድሞቼ እህቶቼ ያው እኛ እዚህ ጋር ስንጣላ ከስር ቁጭ ብሎ የሚያዝንብን ሰው አለ። አሁን እንኳን እናንተ ጋር እንኳን ስገባ ማርያምን ሜሴጅ ያደረገልኝ ሰው አለ። በቃ እንደው ባክን ብሎ እውነት እኔ ያንን ያክል እንትንም አይደለሁኝም። ይሄ የሆነ ክፉ ሰውም አይደለሁኝም እግዚአብሔር በሚያውቀውና ደግሞ ወንድሞችንም እንደዚህ የምናገር ሰውም አይደለሁኝም። ያው የማውቃትን ነገር ሼር ነው እንጂ ማድረገው ከእናንተ እኩልም ሆኜ ምናምንም እንደዚህ መከራከር ሰውም አይደለሁኝም። እና ለማንኛውም እንዳጠቃላይ የጌታ ቤተክርስቲያን አይባል የሚያልኩበት ሞቲቭ እኔ ይሄ ነው። የእግዚአብሔር ቤተክርስቲያን ብንል አሁን በቀደም ልክ እንደነገርኳችሁ እነዚህ
የሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ ያለው፣ አንደኛ ቆሮንቶስ ላይ፣ ገላትያ ላይ ምናምን ያሉ አሉ የእግዚአብሔር ቤተክርስቲያን ስለሚላቸውና ይሄ ደግሞ አሁን ደግሞ የጌታ ቤተክርስቲያን ሲባል ኦርቶዶክሳዊ ማንነታችን እየተሸረሸረብን ነው ብዬ ስለማመን አንደርስታንድ እንደምታደርጉኝ ተስፋ አደርጋለሁ። ስለማመን እንኳን ተውና ይሄ መላእክትን እንኳን ገብርኤል ሚካኤል ብለን መጥራት የለብንም። ሊቀ መላእኩ ቅዱስ ገብርኤል፣ ሊቀ መላእኩ ቅዱስ ሚካኤል ብለን መጥራት ያለብን፣ ሬስፔክት ማድረግ አለብን ብዬ ስለማመን ከዛ ሞቲቭ ነው። እና እነሱ ግን ቆራርጦ በቃ እንግዲህ ያው ለማንኛውም አንድ ጊዜ ሆነዋል እና ሶሪ በጣም እንግዲህ በእግዚአብሔር ስም ይቅርታ መጠየቅ ፈልጋል። ሌላው ነገር አንትሽን በስፔሻል ሶሪ ምለው እዩ ጓደኛዬ ጋር ያላቸው ነገር እዩን ወክዬ አሁን እዩ እና ብዮ ነበር ግን ብሎክ ነው፣ እዚህ ቤት ውስጥ ብሎክ ነው እና እሱም ገብቶ እንዲታረቁ ነበረ ከአንትሽ ጋር የፈለጉት። ምክንያቱም የሆነ የግል ነገር እኮ የለንም። በቃ እኔ ለምሳሌ 35 ዓመት ኖሬያለሁ። ከዚህ በኋላ አሁን ስንት ዓመት ነው የምኖረው? በቃ ኦልሞስት ከግማሽ በላይ ኖሬያለሁ ብዬ ነው ማምነው። ከዛ በኋላማ ድካም ነው፣ በቃ ድካም ነው፣ ሽምግልና ነው የሚሆነው እና ይችን አጭር ጊዜ ለምንኖራት ነገር ለዚች አጭር እድሜ በዚያ ያክል ደረጃ መጣላትም የለብንም እና ናቱሻ ከቻልክ እዩን ከብሎጉ ፍታውና ይምጣና ይቅር ይባባሉ ከአንተሽ ጋር ማለት ነው። እንግዲህ ከአንተ ጋርም ተጣልቶ ይሆናል እንግዲህ አይዶን ነው እና እንደዛ ብታረግ በጣም ደስ ይለኛል። በተረፈ ወንድሞቼ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከእናንተ ብዙ ነገር ተምሬያለሁ። በተለይ አኬን በተለይ በምንም አይነት ተአምር ሉዝ ማድረግ አልፈልግም። እግዚአብሔር በሚያውቀው አኬንም እነ ዮባንም ዮሐድ እንደውም በዛኛው ቤትም ጭምር ሆኜ ያቀኛል እና በደንብ ነው የሚያቀኝ። ናቲም ልክ እንደዚህ እና ትንሽ ናቲ አንተም የመናደድ ነገር አለ፣ እሱም ነገር ብትተው መልካም ነው። አንተሽም እንደዚህ ትናደዳለህ፣ እሱንም ነገር ብትተው መልካም ነው እንደ ምክር። ኦኬ እኔ አልናደድም እያልኩኝ አይደለም ያሉት፣ ግን እናንተም ብትተው መልካም ነው። ከዚህ ውጭ እንግዲህ የምትነግሩኝ ነገር ካለ አንተም ይሄ ችግር አለብህ የምትሉኝ ነገር ካለ ለመቀበል አም ሬዲ እና ያልገባኝ ነገር ጠይቃለሁ። ግን ስጠይቅ እኔ እንደዚህ በሚዲያ አይደለም የምጠይቀው፣ እንደዚህ ወጥቼ በሚዲያ አይደለም። የኔን ጸባይ ማንም ያውቃል። ያልገባኝ ነገር በተለይ ደግሞ የሴትሮሎጂ፣ ትሪኒቲ፣ ክርስቶሎጂ ምናምን ሲሆን በውስጥ በኩል ነው የምጠይቀው። እኔ ማንንም ሰው ማለት እንዲህ በአደባባይ ወጥቼ እንደዚህ ብዬ አልናገርም። የሚናገሩትንም ጭምር እንደውም ተው ነው የምለው እና እኔ ጥያቄ ካለብኝ ጠይቃለሁኝ። በውስጥ በኩል ከፈለግኩኝ አኬን ማግኘት ይችላለሁ። ስልኩ አለኝ፣ ዘማርያም አለ፣ እናንተም አላችሁ። ግዴታ አደባባይ ላይ ወጥተን እዚህ ጋር መከራከርም ያለብንም አይመስለኝም። ኤኒዌይስ ግን በእግዚአብሔር ስም እንግዲህ ይቅርታ፣ በቃ ያው የሰላም እንቅልፍ ልተኛ። እኔም አሁን ይቅርታ ብያችኋለሁ እና ይሄን ለማለት ነው። እሺ፣ አረ ምንም ችግር የለውም የሚባል ይቅር ብለናል። እኛም ይቅርታ እንግዲህ ትናደዳለህ ብለኛል። እኔም ያው ተናድጄ አክቹዋሊ ለሰሙም ጽፌለት ነበረ እና በንጋታው ይቅርታ እኔም ተናድጄ ድምፄን ከፍ አድርጌ ተናገረ ከሆነ እና ችግር የለውም ወንድማችን ቀጥል። ጋር ብሎኩን አንሳለትና የተወሰነ ነገር ይግባ ብዬ ነበር። እሺ ጋር ይሰማል ድምፄ ናትሻ? ኦኬ ቀደም እዮባ ኬኩዬ እንኳን ደህና መጣ። ያው እንግዲህ ናቲ እንዳለው ይቅር ብለናል ምናምን እንደዚህ አይነት ቃላቶች በእኛም የሚያምሩ አይመስልም። ይቅር ለእግዚአብሔር ነው የሚባለው መሰለኝ፣ አባቶቻችን እንደዛ ነው የሚሉት። እና ምንም ያው እኔ እውነት ለማውራት ግሩፓችንን ወክዬ መናገር እችላለሁ ብዬ አስባለሁ። ወንድሞቼንና ጓደኞቼን ማለት ነው። የሆነ ነገር ከተፈጠረ ሲፈጠር ራሱ ስቀን ምናምን ነገሮችን ላይክ ሙቭ ኦን የምናደርግ አይነት ሰዎች ነን። በዚህ ደረጃ ቂም ምናምን የሚይዝ አይነት ሰውም የለም እውነት እግዚአብሔር በሚያውቀው። ግን ዮባ የተናገረው ነገር ላይ ኢንፋሳይዝ አድርጌ አንድ ሀሳብ መጨመር እፈልጋለሁ። እሱ ምንድነው ሁሌም እንደው በቃ የፐርሰናል ነገሮች ይቅሩ። ለዛ ነው ፐርሰናል ነገሮች ይቅሩ። ከኛ አልፎ አሁን ሰሞኑን ከቅርብ ጊዜያት ወዲህ ሲፈጠር በነበረው ነገር ቤተሰብ ሁሉ ውስጥ ተገብቶ ነበረ። እኔና ኬኩን እንግዲህ ኬኩዬ አንተ ቤት ስንት ጊዜ መጥቼ እንዳወራን ታውቃለህ። አንተሽ ቤቱ ተገብቶ ባለቤቱ፣ ሚስቱ፣ እህቱ ኦኬ። እኛ ለምሳሌ እዚህ ገዝት ላይ ያለን ሰዎች ብዙዎቻችን ወንደ ላጤ ነን ያላገባ ምናምን ሰዎች እና ቤተሰቡ ውስጥ ተገብቶበት ነበር። አንተሽ ሚስቱ አታክ ተደርጋለች፣ እህቱ አታክ ተደርጋለች። እንደዚህ አይነት ነገሮች አድርገዋል እና
ኢስና ነሰሰሪ አንተ ይኩን አንተ አድርጋል ሳይሆን ኦፍ ኮርስ አንተም የተናገርካቸው ነገሮች ነበሩ በጊዜው ያው ያለፈ ነገር ነው። ይሄ እንደ አዲስ እሱን ለማንሳት አይደለም፣ ግን በቃ ፐርሰናል ነገሮች ለሚሰሙ ሰዎችም ይቀር። በቃ እዮባ ቅድም እንዳለው ጋዲሳ ከሆነ ትምህርት ላይ የተሳሳተው ኦሪዮን ነገር ላይ የተሳሳትኩትን ነገር እንዲህ ብለሃል ብለህ በውስጥ መጥቶ ማንም ሰው ይጠይቃል። ማንም ሰው ዚያሪን ታይትል ዲቫይስ ወይ ሜሴጁ ክፍት ነው። ሜሴጅ መጽሐፍ ኦኬ። ኬኩንን የሆነ ሰው ኬኩን አንተ እንዲህ ብለሃል ብሎ ኬኩ ላይ ቪዲዮ ከመስራቱ በፊት ኬኩን እንዲህ ብለሃል ወይ ብሎ መጠየቅ። በቃ ይሄ ይልመድብን እና ፐርሰናል አናድርግ። በቃ ነገሮችን ፐርሰናል ማድረግ ይሄ ክርስቲያናዊም ነገር አይደለም። ኦኬ አንተ እንዲህ አድርጋሃል፣ ከአረብ ሀገር ሴቶች እንዲህ ብለሃል፣ እንደዚህ አይነት ንግግሮች አሁን እዚህ ጋር ገስት ላይ ያሉ ወንድሞች እንዲህ ተናግረዋል እያልኩ አይደለም። እንደዚህ የተናገሩ ሰዎች ስላሉ ሌሎች ሰዎች ክርስትናው እኮ ናቲሻ ሲጀምር ምንድን ነው ያስተማረን? ክርስትናው ከተባለ አይደለ የራስ ጉድፍ እያለብህ ራስ ላይ ጉድፍ እያለብህ የወንድምህን ጉድፍ እንድታይ ማን ፈቀደልህ ነው ክርስትናው እኮ። እንዴ ክርስቶስ እኮ ኃጢአታችንን እየሸፈነልን አይደል? ሁላችንም እዚህ የተቀመጥነው እኛ ደግሞ የክርስቶስ ልጆች ነን ብለን ከተናገር እንደ ወንድሞች የምረን አንድ ወንድም ለምሳሌ ሌሎች ወንድሞችም ሆኑ እህቶች እንደዚህ አይነት ነገር አድርገውም ከሆነ የወንድምና የእህትን ገመና መሸፈን ነው ክርስትና። እሱን ባይዘው ክርስትና እሱን እግዚአብሔር እንደው በዙፋኑ ተቀምጦ ጎበዝ ልጆች እንትና የሚባለውን ክርስቲያን እንዲህ በአደባባይ አጋለጥከው ያደረገው ነገር ብሎ እግዚአብሔር አያጨበጭብልም። እና ክርስትናውን በተቻለ መጠን ሁላችን በስጋ ደካማ ነን። ኦፍ ኮርስ አፕላይ ለማድረግ ብንሞክር። ሁለተኛ መናገር የምፈልገው ምንድነው ኬኩዬ እኛ መናገር አለመናገራችን ብቻ ሳይሆን ካሁን በኋላ ለሁሉም ሰው ነው እዚህ ጋር ለምትሰሙ ሰዎች በሙሉ ቤታችንን እኛ እስከከፈትን ድረስ ለሁሉም ሰው we have to take responsibility። እኛ ቤት ውስጥ ለሚነገሩ ነገሮች በሙሉ ፉሊ ሪስፖንሲብል ነን። እኔ ቤቴን ከፍቼ ኦኬ ቀንስ ድምጽና እንዴ እኔ ቤቴን ከፍቼ ሪስፖንሲቢሊቲ ተው ማለት አለብኝ ማለት እንዲህ የሚባል ነገር የለም። እኔ ቤቴን ከፍቼ ሰዎች እኔ ቤት ገብተው ሰውን ፐርሰናሊ አታክ አደረጉ፣ ሰውን መሳደብ ከጀመሩ ምን ማለት ከጀመሩ እኔ ዝም ካልኩኝ እኔም ከነዛ ሰዎች ጋር በሐሳብ ተስማምቻለሁ ማለት ነው። ኦኬ ድምጽ ይሰማል? ናትሻ ቀይ አበራብኝ። ኦኬ እና ዝም ካልኩኝ እኔም ከነዛ ሰዎች ጋር ተባብሬያለሁ ማለት ነው። ኦኬ ኬኩን አሁን አንተ ከተናገርካቸው የበለጠ አንተ ቤት ውስጥ ይገቡ የነበሩ ሰዎች የሚናገሩት ነገር በጣም የሚደብሩ ነገሮች ነበሩ። አንተ ቤት የሚገቡ ሰዎች ኦፍ ኮርስ ኦልሬዲ አልፈነዋል፣ ይቅር ተባብለናል። ግን ከዚህ በኋላ መስተካከል ያለበት ነገር ነው ብዬ አምናለሁ። ይሄ ቤትን የምትከፍት ከሆነ ኬኩን ለትምህርት ይሁን ኦኬ ድንገት እንኳን አንተ ቤት ገብቶ ሌሎች ወንድሞችን ሁላችንም ኦርቶዶክሳውያን ክርስቲያኖች ስለሆነ ሌሎች ወንድሞችን ፐርሰናሊ አታክ የማድረግ ነገር ቤት ውስጥ የሚወራ ከሆነ ኖ እኔ ቤት እንደዚህ አይደረግም ብለህ ማስቆም አለበት። ማንም ይሁን ማንም እኔም ቤቴን ስከፍት እንደዛው ኦኬ። ሁሉም እዚህ ገስት ላይ ያለ ሰው ቤቱን ሲከፍት ቤታችኑ ሰዎችን ፐርሰናሊ አታክ የሚደረግ ከሆነ ያን ነገር ኢንተራፕት ማድረግ አለብን፣ ማስቆም አለብን። ይሄ ለለምደው የሚገባ ነገር ነውና ይሄን ለማለት ያክል ነው። ኬኩዬ ስለመጣ እናመሰግናለን። እግዚአብሔር ያክብርልን እና ይሄንንም ደግሞ ዛሬ የተማማርነውን ወንድሞች ናቸው ቅድም ሲማማሩ የነበሩት በእርግጥ ዛሬ ደግሞ ያወራነው ነገር ሁላችንም እንደው በልባችን መድኃኒዓለም ያጽናልን። እንደው ዛሬ ተነጋግረን ብቻ ለመለያየት ምናምን ነገር ብቻ ሳይሆን አለ አይደለ በዘላቂ መልኩ በቃ ሁላችንም ድክመት ሊኖርብን ይችላል። በአንድም በሌላ መልኩ ሁላችንም እነዛ ድክመቶቻችን ላይ ለመስራት መሞከር፣ ራሳችንን ኢምፕሩቭ ለማድረግ መሞከር እንጣር። በቃ ዛት ሲት በቃ አለቀ እና ከዛ አንፃር ብናየው ጥሩ ነው። ይሄን ለማለት ያክል ነው። እግዚአብሔር ያክብርልን። ቴንክ ዩ። እንግዲህ ተቀብያለሁ፣ ምክሩን ተቀብያለሁኝ። ያው አንዳንድ ጊዜ ያጋጥማል እንደዚህ አይነት ነገሮች ያው አሉ። የትኛውም ቤት ላይ አለ እንደዚህ አንዳንድ ሰው ትንሽ የሚቆጣ ሰው ይኖራል። ያው ለእኔም እኮ ብዙ እኮ ሪከርድ እኮ ይላክልኛል እንደዚህ ምናምን ተባልክ ምናምን ተብሎ እኮ ይላክልኛል። ባሰማክ ብዙ ነገር አለ፣ ብዙ ነገሮች አሉ። ግን ያው ተወት እያደረግነው ነው፣ ተወት አድርገነው ነው እና ሰው ያው እንደየደረስንበት የእውቀት ደረጃችን ነው። ሰው በደረሰበት አይደለም የሚመላለሰው፣ እንደየእውቀታችን ደረጃ ነው የምንመላለሰው። አንዱ ሆት ይሆናል፣ አንዱ ደግሞ ትንሽ ቀዝቀዝ ያለ ሰው ደግሞ አለ። በቃ ልክ እንደ ግብራታችን አይደል? የውሃ ጸባይ አለ፣ የንፋስ የእሳት ምናምን አይደል የሚባለው። ቶሎ ሆት የሚሆን አለ፣ ደግሞ ትንሽ ኩል የሚሆን ደግሞ አለ እና እንደዚህ አይነት ወንድሞችንም በብልሃት ብንይዛቸው ቶሎ ብሎ የሚቆጡም አሉና
በጸባይ ብንይዛቸው። ከዛ ውጭ ግን እንደዚህ ያው እኔ ፐርሰናሊ ግን ኢምፐርሰን አሁን ለምሳሌ እኔም በጣም ይሳደቡ አሉ እና ይሄ ጥሩ አይደለም። እንደዚህ አሁን ቤተሰብን ምናምን ፖስት አድርጎ መሳደብ ልጆችን ምናምን ሚስትን ትክክል አይደለም። እሱ ትክክል አይደለም። ምንም ጥያቄና መልስ የለውም። ብንጋጭም እኛ እዚሁ እርስ በርስ ነው እንጂ ከዛ አልፈን ፋሚሊ ጋር መሄድ ምናምን ትክክል አይደለም። ይሄ እኔ በዚሁ አጋጣሚ ሶሪ ማለት ፈልጋለሁ። ያው እኔ ባላረገውም ግን ጓደኞቼ ላረጉት ማለት ነው ይቅርታ መጠየቅ ፈልጋለሁ። እና ሌላው ነገር ቢኒያም ምስኪኑም እንኳንም መጣ። ቢኒያም አንተን እንኳን ምንም የበደልኩ ነገር የለም። ያው ተቀይም ያለው ግን ያው ይቅር ብያለሁ ማለት ነው። በዚሁ አጋጣሚ ይቅር ብያለሁ። እና ከስርም ደግሞ ያላችሁ የምሰሙን ያው እኛ እዚህ ጋር በተጋጨን ቁጥር ልባችሁ በጣም ይወርዳል፣ ታዝናላችሁ። እና እዚህ ጋር ካለ ነው ይልቅ እናንተን ነው በጣም እየጎዳን ያለ ነው። ሳስበው ዝም ብዬ እናንተን ነው በጣም ዲስከሬጅ እያደረግናችሁ ያለ ነው። እና በዚሁ አጋጣሚ ሁላችሁም ከስርም ያላችሁ በእውነቱ እግዚአብሔር እንግዲህ በእግዚአብሔር ስም ይቅርታ ጠይቃቸዋለሁ ማለት ነው። አንተሽ ለምን እንደምስቅ እኔ እንጃ። እና ይቅርታ በአጭሩ ወንድሞቼ፣ እኔ ባህሬ ነው ኬክ በቃ እኔ መሳቅ ነው የምወደው። እሺ አንድ ነገር ልበልና ገስት ላይ ለጨርሰ እኔ ልስትና ቢኒ ትቀጥላለሽ። መልካም ኬክ። እኔ ሁሉም ነገር ሲወራ ምናምን ማንም ላይ ቂምም አልያዝኩኝም። ነገሮች ላፈገግታ ነው ያለፍኩት እኔ ላይ ለሚሆኑት ነገሮች ማለት ችግር የለብኝም። እንደፈለጋችሁ ብታረጉት እንደፈለጋችሁ ብትሆኑ ችግር የለውም። እኔ ያኔ መጀመሪያውኑ ይቅር ለእግዚአብሔር ብዬ ነው የማልፈውና በእኔ ምክንያት ስለተሰናከላችሁ ላይ ይቅርታ። ግን አንድ አካል የምትለው የኔ ማንነት የሆነች በባለቤት ሲመጣ ግን ይከፋልና ደግሞ የደበረኝ ነገር ትሩሊ ስፒኪንግ ሁሉም ያውቁኛል። እዚህ ፊት ለፊት ነው የምናገረው። አብሶ ውሸት አልወድም፣ ውሸት ፈጽሞ አልወድም። በቃ እኔ ራሱ የሆነ መንገድ ላይ ወክ ስናደርግ ምናምን ነገር እየደረስኩ ነው በሚለው ነው እንጂ ሌላ ነገር አልወድም። ግን አሁን ምን ስትል ሰማሁ? ሚስቱን ተናግሬ አላቅም፣ እሱን ተናግሬ አላቅም ስትል ለእኔ አሁን ይሄ ውሸት ነውና ከይቅርታ ጋር ባለቤቴን ስትናገር ሰምቻለሁ። አንተ ራስህ ማለት ነው ኳየር ነች ምናምን ስትል ሰምቻለሁና ይሄ ደግሞ ለእኔ ኦፌንድ ያደርገኛል፣ ከምንም በላይ ኦፌንድ ያደርገኛል። ይሄ ደግሞ መልካም አይደለም፣ በፍጹም ጥሩ አይደለም። አሁንም ይሄን ነገር ስታልፈው በውሸት እንድታልፈው ስለማልፈልግ ይቅርታ ከተባባልን ተደባብሶ እንዲያልፍ ስለማልፈልግ ይሄንንም ነገር አዎ ትክክል ወይ ትክክል አይደለህም ብለኸኝ ይቅርታችን ያኔ ሙሉ ይሆናል ያልቃል። ይሄን ለማለት ያክል። ሚስትን በተመለከተ እኔ ኳየር ነች አላልኩም። ምክንያቱም እንደውም የሰማሁት እንትን ነው። እንደውም እኔ የሰማሁትና ያልኩት ምንድን ነው የኢትዮጵያ የዓለም ብርሃን ሜምበር ነች ነው እንደውም እኔ የሰማሁት። እኔ እንጃ። እኔ ወይ እንግዲህ እንደዛም ብዬም ከሆነ ይቅርታ ብዬም ከሆነ ግን ኳየር ምናምን ነች ግን በፍጹም ቢኮዝ ለእኔ እንደውም የተነገረኝ የዓለም ብርሃን ሜምበር ነች የሚል ነው። ያው ግን ሪካርዱ ራሴ ስላለኝ እልክልሃለሁ። ሪካርዱን አያሳስብም፣ ራሴ እልክልሃለሁ አለኝ። ላክልኝና ከዛ በኋላ እንግዲህ ልስማውና ራሷን ደውዬ ይቅርታ መጠየቅ እችላለሁ። ችግር የለም። አንተን ሳይሆን እሷን እንደዛ ካልኩኝ እሷን ማለት ነው። ግን ዞሮ ዞሮ ግን ለእኔ ግን የተነገረኝ እንደዛ ኳየር ምናምን ነገር ሳይሆን የተነገረኝ ለእኔ ሌላ ነው። ለማንኛውም ይቅርታ አንትሽ። ለምሳሌ እንደዚህ አይነት ችግሮችን የሚፈጥሩት ይቅርታ በጣም የሚፈጥሩት ምንድን ናቸው? የሚመጡ ንግግሮች ማለት እንደዚህ ኢንፎርሜሽኖች ተብሎ ሲመጡ የምር ነው ወይ ማለት ወደ ሚዲያ ከመውጣቱ በፊት የምር ነው ወይ ተብሎ መመርመር አለበት ብዬ አስባለሁ። ምክንያቱም የምር ላይሆን ስለሚችል ልክ እንደዚህ ማለት ነው። አሁን እንዳየ ነው ብዙ ጊዜ እንደውም ጋዲ በጣም በተደጋጋሚ ብዙ ቤቶች እየገባ እንትን ሲል አይቻለሁ። በፍጹም እያለ ለማብራራት ሁሉ ሞክሯል። ከአንትሽ በላይ ማለት ነው። እንደውም አንትሽ እንደዛ ተጋግሎ እንትን ቢል ኖሮ የበለጠ ነገሩ ይሄድ ነበር። እኔ አንትሽ እንደውም
በጣም እግዚአብሔርም ረድቶታል። እሱም በጣም ዝም ብሏል፣ ታግሷል ብዬ አስባለሁ። ማንም ቢሆን የሚያልፈው ጉዳይ አይደለም። ማንም በራሱ ቢደርስበት እንትን ይላል። ዛሬ እኛ መናፍቅ አንድ ሰው ኮሜንት ላይ አንተ ታድሶ ስላለኝ አይደል እንደ ላይቭ ከፍቼ ማወራው እና ፐርሰናል ጉዳዮች በጣም እንትን ናቸው። አንድ ምሳሌ ልነግር ስለፈለግኩ ነው የገባሁት። ኬኩ ለምሳሌ ማታ እየተመለከትኩ ነበርና ቤት ሪፖርት እንዲደረግ ግሩፕ ላይ ተጽፏል ብሎ የሆነ ሰው መጥቶ ይነግርሃል። በቀጥታ ነው የተቀበልከው እና እንደውም ኮሜንት ላይ ምን አኬ እንደዛ አያረግም ያልኩት አኬ ነው ሲባል አያረግም በፍጹም ነው ያልኩት። አኬ ያረገ ሳይሆን ግሩፕ ላይ ነው የተባለው። ባዩም የተናገረው አኬን ሳይሆን እዛ ግሩፕ ላይ የአኬ ግሩፕ ላይ ግን ሂዱ አድርጉ ተብሏል፣ ይሄው መልእክት ደርሶኛል ይላል ባዩ። እና የምር ግን እኔ አሁን ማናለ ሳይሆን እስቲ ያሳዩኝ፣ እዛ ያሉት እኮ ወንድሞቼ ናቸው፣ እስቲ የታለ ያሉት ብሎ መጠየቅ ጥሩ። አየ እዛ ጋር እንደውም መረጃውን ያመጣው ሰው አሳይ ያለውን ሚዩት ሲያደርግ ነበር፣ ሙሉን ቁጭ ብዬ ስላየው ማለት ነው ኬኩና። አየ በመሃል ጋፕ ይፈጥራሉ፣ የሆነ ሻካራ ነገር እኔም ብሆን ይሰማኛል። የኔ ቤት ላይ የሆኑ ክርስቲያን ምላቸው ወንድሞቼ መጥተው ሪፖርት እንዲያደርጉ ትእዛዝ ተሰጥቷቸው ብሰማ እንዴ ያናድደኛል። እንዴት ያደርጋሉ ብዬ ላለው ቀድሞ ግን የምር ተብሏል የሚለውን ከመረመርኩ መቀየም ውስጥ አልገባም ማለት ነው። የትኛውም ኢንፎርሜሽን መጣም አልመጣም የምር ነው ወይ የሚለው ግን መሰረታዊ ነገር ነው። በኋላ ላይ ሚዲያ ላይ ተራግቦ እኛን አጣልቶን ምን እና ብዙ እንደዚህ አይነት ነገሮች ችግሮች ስለሚፈጥሩ ነው። ለወደፊቱ መታረም ነው ከእንደዚህ አይነት ነገር ለሁላችንም ቢሆን የሚበጀን። የምር ቤተክርስቲያንን ወደን ለቤተክርስቲያን ከሆነ እንትናችን ፐርሰናል የሆኑ ነገሮች ውስጥ በፍጹም አንግባ። አሁን እንደተፈተው ላይ ይፈታ ይችላል። ማንም እናቱ ተሰድቦበት ማንም ሚስቱ ተሰድቦበት እንዳለፈው ላያልፍ ይችላል። ነገ ሌላ ቀን ነው። ነገም እንደዚህ አይነት ነገሮች በተፈጠሩ ቁጥር የምር ምናሳዝናቸው ክርስቲያኖችም እኮ ይኖራሉ። ወደ ኋላ ምን መልሳቸው ክርስቲያኖችም እኮ ይኖራሉ። በዚህ ስራችን የሚደነግጡ የሚያፍሩ ክርስትናቸው ለጥያቄ ምልክት የሚያስገቡም እኮ ይኖራሉ። የነዛም ነፍስ እኛ እንጠየቅበታለንና የግድ አድርገናል አይደል? አስተያየቱ ሁሉ ስላረግን ሳይሆን ለሁላችን ለነጋችንም ተብሎ ስለሚሆን እንደዛ ቢሆንና መረጃ ሲመጡ የሚመጡትን መረጃ መመርመር መረጃና ማስረጃ ይለያያል። አንተ አልነግርህም የህግ ሰውም ስለሆንክ ማለት ነውና መረጃ ሁሉ እውነት ነው ማለት አይደለም። በማስረጃ ሲደገፍ ነው መረጃን ተቀብለ ወደ ማስረጃ ስታሳድገው የምርም ሰዎችን የማሳመን አቅም ይኖረዋል። መረጃ ብቻ ከሆነ መረጃ ከተለያየ አንግል በተለያየ ምክንያት ሊመጣ ይችላል። የምር በቅንነት የሚያመጣ ይኖራል፣ ደግሞ በክፉ ሐሳብ ተነሳስቶ መረጃ ብሎ አምጥቶ ሊያጋጭም የሚጥር ይኖራልና ከዛ አንፃር መመርመር ጥሩ ነው ለማለት ነው። እና ዋናው ችግሩ መፈታቱ ነው። ያ ቴንክ ዩ በጣም ያው እቀበላለሁ። እንደዚህ አይነት ነገሮች አሉ። ያው ማታ ልክ እንዳልከው ግን እዚህ ነገር ላይ ትንሽ ነገር ልበል ብዬ ነው። ያው ሰው ከሰማ አይቀር 100 ምናምን ሰው ነበር እና በጣም ትንሽ ሰው ነበር ሲነገረን። እኔ ቃል በቃል ያልኩት ከየት ነው ያልኳቸው፣ ከሐዋርያዊ መልሶች ምናምን ሲሉኝ አይ አኬ እንደዚህ አያረግም ነው ያልኳቸው። ከሰማክ ማለት ያው አንተ ራስህ ነበርክ እንግዲህ እንደ ነገርከኝ እንደዚህ አይነት ነገር ላይ አኬ አይጋም ነው ያልኳቸው። ምክንያቱም አኬን ስለማቀው እና ሐዋርያዊ መልሶችን ያው እንግዲህ የሚመራው እሱ ነው እና ደግሞ ያን ያክል ደግሞ ጠላቱም አይደለሁኝም። እኔ ጠላቱም አይደለም። አንድ ቀን ክፉ ነገር ተናግሮኝ እንኳን አቅም አኬ እንደዋወልም ማለት ነው። አሁን እዚህ ውስጥ ካላችሁት የምደዋወለው ከሱ ጋር ብቻ ነው፣ ሌላ ከማንም ሰው ጋር አልገናኝም። እና በዛ ያክል ደረጃ ለኔ ጥላቻ አለው ብዬም ደግሞ አላምንም። ሰው እንደዛ ያደርግም ነው ያልኳት። ግን ያም ሆነ ይህ ትክክል ነው ያልከው። ኢንፎርሜሽኖች ሲመጡ ክሮስ ቼክ ማድረግ አለብን። ያስማማኛል፣ እቀበላለሁኝ። እሺ እንደዛ ከሆነ አይ ቲንክ አንዴ ወንድማችን ቢኒያም ቢኒ ቀጥታ ሀሳብ ስጥ እያልኩ ነው። ቀጥል። እሺ
አመሰግናለሁ ስላከበርከኝ እድሜን ሳታይ። ኖርማል እኛ ከስድድቡ ባለፈ ስድድቡ እንኳን ይቅር ተባባላችሁ። ዋናው ነገር እኛ የሚያስማማን ከስር ያለነው ትምህርቱ ላይ ነው። ምክንያቱም ኬኩ ሲናገር ብዙ ነፍሳት ነው የሚሰናከሉት ከፕሮቴስታንት ወደ ትክክለኛዋ ቤተክርስቲያን ሊመጡ ያሰቡ። ምክንያቱም እዚህ አገልግሎታችን ዋናው የጠፉትን ለመሰብሰብ ነው። ሳያውቁ የጌታ ቤተክርስቲያንን ሳያውቁ የጠፉትን ለመሰብሰብ እስከሆነ ድረስ በአንድ ንግግር ስተት ብዙ ነፍሳት ወደኋላ ያፈገፍጋሉ። ስለዚህ ዋናው ትምህርትን አስተካክለዋል ወይ የተናገርከውን ንግግር አስተካክለዋል ወይ ነው። ምክንያቱም አንተ የተናገርከው እንደ መግለጫ አድርገህ ነው። ምክንያቱም አንድ ግለሰብ እንደ መግለጫ አድርጎ እንደዚህ መናገር አይችልም። ምክንያቱም የአባቶችን ትምህርት ጠቅሶ ነው እንጂ ምን እንደተናገርኩኝ ሰምታን መጀመሪያ ኬኩዬ ቆይ አንዴ አካሄድ ፊክስ ላድርግ። ኬኩ ችግር የለውም ሚዩት አድርግ። ቢኒ ስናወራ አሁን እንዳልኩ ኩል በሆነ ስፒሪት ረጋ ባለ ስፒሪት ይሁን። ኦኬ ትምህርታዊ ነገሮችን ከቅድም ጀምሮ ወንድሞችም እኔም ቅርብ ሰዓት ነው የገባሁት። ከቅድም ጀምሮ ጌዲዮንም ገብቶ ሲጠይቃቸው ከምን አንጻር እንደሆነ እሱ ራሱ ገብቶ ተስማምቶ ወንድሞች በደንብ አብራርተውለት ነው ሄደው። ኦኬ ከዚህ አንጻር እንደሆነ አሁን ትምህርታዊ ነገሩን ለማንሳት አይደለም። ትምህርታዊ ነገሩን በቂ ማብራሪያ ተሰጥቷልና ቢኒዬ ረጋ ባለ ስፒሪት እናወራ። ኦኬ እንዲህ ብለን ያወራው ሳይሆን በቃ አሁን ረጋ ባለ ኩል በሆነ ስፒሪት ያለውን ነገር እንትን ለማለት እንሞክር። አንተ እንዲህ ብለሃል፣ እንዲህ ብለን ያወራው ስትል ኬኩን በዛው ልክ መልስ ለመስጠት እንትን ይላል። ነገሩን ደግሞ እንደ አዲስ ወደኋላ መመለስ እንዳይሆን ጥንቃቄ ስለሚፈልግ ቢኒዬ አካሄዳችንን በዛ መልኩ እናድርገው። በቃ እሺ እናንተ ቀጥሉ። ኖርማል እኔ ሲጀምር የኢየሱስ ስም ሲነሳ ስቅጥጥ ይለኛል ብሎ ተናግሮ እዚች ጋር ደግሞ አሁን በአንተ ቤት ውስጥ ነው የጌታ ቤተክርስቲያን አትባልም ብለን እንደ መግለጫ ተናግረህ እኛ ኖርማል እንደ ሰው ይሰማናል። ስለዚህ ይሄ ነገር ኦርቶዶክሳውያን እንዲህ ነው ብሎ የሚያምኑት ተብሎ ቪዲዮ እየተሽከረከረ አሁን ላይ እንደዚህ እኔ እሺ እናንተ እንዳራችሁት በቃ ልውረድሽ ነገር እኮ ጌዲ አንስቶትኝ በዛ ሐሳብም ኬኩ ተስማምቶ ምናምን አልቋል። ይቅርታ ብቻ ተባባሉ። ሐሳብ አይደለም ቢኒ ሳንረዳ ቀርተን አይደለም። ጋዲ እንዳለ ጉዳዩ ዋናውን ሐሳብ ማብራራ ነው፣ ለማብራራትም ስለተሞከረ ከዛ አንጻር ነው አይ ቲንክ ይሰቀጥተኛል ምናምን የሚለውን ኬኩ አይደለም የተናገረው፣ በኬኩ ቤት ነው። ቃላቱ ለሌላ ትርጉም የተጋበዘ ቢሆንም አጠቃላይ ንግግሩ ግን ኢየሱስ የሚለውን ስም ከመጥላት እንዳልሆነ የሰማን ስለሰማን ሌሎች ለራሳቸው ዓላማ ለማዋል ስለተጠቀሙት እኛ ደግሞ አሰማማችን እንደዛም ስላልሆነ ቃሉ ለሌላ ትርጉም የተጋበዘ ነው። አዎ እውነት ነው። ስለዚህ እንደዚህ አይነት ቃላቶች ሊባሉ አይገባም። የኔ እምነት ነው። ግን ደግሞ የኢየሱስን ስም ጠልቶ ምናምን አይደለም። ኢየሱስ ይባላል ብሎ በዜማ ሁሉ እንደሚባል ሲናገር የነበረ ሰው ነውና ፕሮቴስታንቱ ባሉት ልክም አይደለም፣ እንደዛ አይደለም። እና ለሚፈልጉት ዓላማ ነው። የጌታ ቤተክርስቲያን አዎ ይባላል፣ ኢየሱስ አዎ ይባላል። መልካ ኢየሱስ የሚባል መጽሐፍ አለን፣ እንደርሰዋለን። ሁልጊዜ ኢየሱስ ኢየሱስ እንላለን። ግን የተሟላ አጠራር ብንጠራው በተሟላ አጠራር ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ብንል የበለጠ ይገልጽልናል እና የተለመደው ይሄ ስለሆነ በዚህ እንላለን የሚል ሙሉ ሐሳብ የተናገረበት ንግግር ነው የነበረው። እሱንም ስለሰማን በዚህ የሚሳሳቱ ኦርቶዶክሳውያን እንዳይኖሩ ይኸው እንደዚህ እንናገራለን። ፕሮቴስታንቶች የምር ከልባቸው እንትን ብሏቸው ከሆነ ሐሳቡ እንደዚህ ነው እንላቸዋለን። ሆን ብለው ደግሞ ለዓላማ የሆነውን ደግሞ ምንም ማድረግ አንችልም። የቢኒም ሐሳብ ግን እንትን አይደለም፣ ስህተት አይደለም፣ ትክክል ነው። አዮባይ 30 ሰከንድ አንድ ነገር ለመናገር በጣም ይቅርታ። መኩ ከቀደም ጀምሮ የሰማ ከሆነ አሁን ያንተንም ኮንሰርን አንደርስታንድ ሳናደርግ ቀርተን አይደለም። እንደዚህ አይነት ነገሮች አፕን ሲያደርጉ ምንድነው ዳሜጆች ይኖራሉ። ሁሌም እንደዚህ አይነት ነገር አፕን ሲያደርግ ዳሜጆች ይኖራሉ፣ ወይም ደግሞ ጉዳቶች። እንደተባለው ቆራርጠው ቪዲዮ የሚሰሩ ሰዎች አሉ። ከዛም ባለፈ ደግሞ ያው ንግግሩም ዮባ እንዳልከው ይጋብዛል አንዳንድ ነገሮችና ከዛ አንፃር ሰዎች ቪዲዮ ሰርተውበታል ምናምን እንደዚህ አይነት ነገሮች አፕን ያደርጋሉ፣ ዳሜጆች አፕን ያደርጋሉ። ዳሜጁን ፊክስ ለማድረግ ደግሞ ከቀደም ጀምሮ ወንድሞችም ሲያብራሩ የነበረው ከዚህ አንፃር ነው የሚለውን ነገር ጌዲዮንም ገብቶ ኬኩንም ሰምቷል እንግዲህ እና ከዛ አንፃር ነገሩ ብንመለከተው እሱ ነው። ኦኬ
አሁን ኬኩን ይሄ ነገር አይባልም ኦር እንደዛ አይባልም ብዬ ማላምንም ብሎ አሁን ብቻ ሳይሆን ከዘማርያም ጋርም ሲያወራ እንደዚህ አይነት ነገር ሲናገርም ሰምቼዋለሁ። ካልተሳሳትኩ የተቆረጠ ቪዲዮ ሲያወጣና የተቆረጡ ቪዲዮዎችን ሲዟዟሩ ሰምቻለሁና ቢኒ ከዛ አንጻር ተረዳው። ግን እንደተባለው የደረሰውን ዳሜጅ ደግሞ ፊክስ ማድረግ ደግሞ ከአሁን በኋላ ባሉ ላይቭ ሴሽኖች በምንሰጣቸው ትምህርቶች በምንሰራቸው ቪዲዮዎች ምናምን ነገር እነዚህ ነገሮች አሁን እዚህ ላይቭ ሴሽን ድንገት ላልተከታተሉ ወይ ደግሞ በተደረገው ቴዲ ዘማርያም በተናገረው ንግግር ላይ ያንን ቆርጠው ደግሞ ፕሮቴስታንቶች ሰርተው ቪዲዮን ብቻ የተለያዩ ቦታ እንዳሰራጩት ሁሉ ደግሞ ትክክለኛው የቤተክርስቲያን ትምህርት ደግሞ ይሄ ነው የሚለው ነገር ካሁን በኋላ ደግሞ የኛም ሪስፖንሲቢሊቲ ነው ማለት ነው። ቤተክርስቲያን ትክክለኛ ትምህርቷ እንዲህ እንደሆነ እንደምታስተምር ንጹህ ልብ ያላቸው ፕሮቴስታንቶችም ስላሉ የምር ኦርቶዶክስ እንዲህ ናት እንዲህ ብለው ደግሞ የሚያስቡም እንዳይኖሩ ካሁን በኋላ ያለውን ነገር ደግሞ የደረሰውን ዳሜጅ ደግሞ ፊክስ ማድረግ የኛም ግዴታ ነውና ቢኒ እየሰማን ከሆነ ከዛ አንጻር ነው በቃ በዛ መልኩ ብናልፈው መልካም ነው። በጣም መልካም ነበር። ሌላ ነገር እንዳይመስለው እሱ ቢገባ ሀሳብ እግዚአብሔር ይስጥልኝ ጋድዬ፣ ሁላችሁንም እግዚአብሔር ይስጥልኝ። ያው በጣም ነው የማመሰግናችሁ ስለተረዳችሁኝም። ያው እኔም ልክ እናንተ እንዳላችሁት ነው የማምነው። ከዚህ የወጣ እምነት የለኝም እውነት ለመናገር ቅድም ልክ እንዳላችሁት ነው እና እሱን ቤተክርስቲያን ያስተማረችን ያንን ነገር መቶ የለብንም፣ ያንን ደስ የሚለውን መቶ የለብንም ከሚል ነው እና በጣም ስላዳመጣችሁኝ አመሰግናለሁ። ከስርም ያላችሁ ሰዎች ያው ካስቀየምኳችሁ ማለት አልችልም፣ አስቀይሜያችኋለሁ ብዬ ነው የማስበው። ያው ምንም እንኳን ቪዲዮ እየተቆራረጠ ነው እንግዲህ የሚዘዋወረው የተቆራረጠ ቪዲዮ ነው እንጂ እንደዚያ እንትንም የለኝም፣ ፖይንት ኦፍ ቪውም የለኝም። ያንን ያክል እንደው ጌታ የሚባለውን ስም የምጠላ አይነት ሰውም አይደለሁኝም። ለምን ጠለዋለሁ? ምናልባት የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ብዬ ነው እንጂ የምጠራው። ለምን ጠለዋለሁ? እና ዊ አር ኦርቶዶክስ። ሰው ደስ ላለው ነገር ያውለዋል እና በዚሁ አጋጣሚ እንግዲህ ያዘናችሁብኝ ሰዎች ምናልባት በቪዲዮ ማለት ነው እንግዲህ ይቅርታ ጠይቃለሁ ማለት ነው። እናቱም ሁላችሁንም ኢዮባም ያው ኢዮብ እንኳን ስለምትረዳኝ ብዙ ዮሐድም ልክ እንደዚሁ ትረዳኛል ብዬ አስባለሁ። ግን ከስር ግን ያላችሁ ምናልባት ያው በእውቀት ደረጃችን ስለምንለያይ እኛን ደግሞ እንደ ሞዴል ስለምታዩን ምናልባት እኔ እንኳን እንደው ሞዴል እንኳን የምደረግ ሰውም አይደለሁኝም ወይ ደግሞ እዚህ ላይ የምታወቅ ሰውም አይደለሁኝም። ግን ያው መቼስ ትንሽም ብትሆን ስለምንናገር የምናውቃትን ነገር በዛ ክል ደረጃ ያሰናከልኳችሁ ሰዎች አሁን ከነዚህ ከወንድሞቻችን ይልቅ የእናንተ ነው በጣም የሚያሳስበኝና ይቅርታ በጣም ሰሙንም እንደዚሁ ጠርታችሁ እንደዚሁ ብትነጋገሩና ይቅር ብንባባል በእውነቱ መልካም ነው ብዬ አምናለሁ። ምክንያቱም ወንድማማች ነው ዊ አር ብራዘርስ እና እንደዛ ቢሆን በእውነቱ በጣም ደስ ይለኛል። ከዚህ በተረፈ ምናልባት ከሁለት ሳምንት በኋላ ያው ምናልባት የጥብቅና ስራ ስለሚጀምር የጥብቅና አገልግሎት ማለት በህግ ጉዳዮች ላይ የእኛ ቤተክርስቲያን ልጆች እንደዚህ አይነት ድጋፍ የምትፈልጉ በተለይ ደግሞ ለጠበቃ መክፈል የማትችሉ ሰዎች የቤተክርስቲያናችን ልጆች ማለት ነው መክፈል የማትችሉ ለጠበቆች ብታናግሩኝ በነፃ የጥብቅና አገልግሎት እየሰጠሁኝ እንግዲህ በዚህም ቢሆን ልካሳችሁ። እንግዲህ መቼስ ምን ይደረጋል፣ ሰው ያጠፋ ሰው ይቀጣልና ይክሳልና እንደዛ አድርጉ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ናቱሻ ሁላችሁንም የመኪናዬን ነገር ትይዝልኛለህ በህግ እንዲታይ እፈልጋለሁ እና መኩ ቀጥል። መኩ አውራ። እግዚአብሔር ያክብር። ኬኩሻ በርታልን ወንድማችን። ቀበብ ብዬ ወንድሞቼን እንደጠየቅኩኝ ግቡና ይሄ ነገር ክልል አልሆንልኝም እንዴት ነው የምታስቡት? አሁን ጠየቅኳቸው። ስጠይቃቸው ኢየሱስ ክርስቶስ በስጋው አብን ያመልኳል ብለው አያምኑም። እነዚህ ወንድሞች አያምኑም። ካላመናችሁ እኔ ምንድን ነው ከእናንተ ጋር የምፋጀው? በዓሉ መፋጀት የለብኝም። ስለዚህ የቀረበው ማስረጃ እውነት ነው ወይ? ይቅርታ አድርጉልኝ፣ የቀረበው ማስረጃ እውነት ነው ወይ ማለት ነበረብኝ። በእርግጥ ትክክለኛ ነው ወይ ማስረጃው የሚለውን ነገር ማረጋገጥ ነበረብኝ። ጽሁፉን ስለተለቀቀ ብቻ መሆን የለበትም ነበረ። ግን ደግሞ ከእሱ መልስ ከሆነ ደግሞ አኬም
ነገሩን ግልጽ ቢያደርግ ጥሩ ነበረ። እናንተ እንደመለሳችሁት ግልጽ ቢያደርግ ግን መብቱ ነው እንዳልከው ይዋል መብቱ ነው። የልቡን የሚያውቅ እግዚአብሔር ነው። ትክክል ነህ። ግን አንዳንድ ጊዜ ኮንፊውዝ የሚያደርጉ ነገሮችን ስንለቅ ይረብሸናል። ስለሚረብሸን ደግሞ ግጭት ይፈጥራል እና ከዛ አንጻር ይህን ብናደርግ ጥሩ ነው፣ ብንቀራረብ ጥሩ ነው እያስባለሁ። የሌሎች መሳቂያ መሳለቂያም ከመሆን ብንታቀብ ደስ ይለኛል። እንደዚህ ነው የሚያምርብን ማለት ተከባብረን። እኔ ዮባ ሲያወራኝ ዮባ ጌዲ እያለ ሲያወራ እኔ ዮባን ዮባዬ ምናምን ያልኩ ሳወራ ጠላት ደስ አይለውም። እንደምታውቁት ደስ አይለውም። የኛን መራራቅ ነው የሚፈልገው ሰው፣ ድንጋይ መወራወር ነው የሚፈልገው። ስለዚህ ተቃርበን በፍቅር እናወራላለው። የመጨረሻ ጥያቄ ምንድን ነው? ለዮዋድ ነው የማቀርበው ጥያቄውን። ዮዋድ ንጉስ ጥያቄውን አቀርብልሃለሁ እና ቤተክርስቲያን ባህሪያትን እንግዲህ ለአንተ አልነግረም። እነዛ አራቱ ማለት ነው ሐዋርያዊ መሆኗን፣ አቲ መሆኗን፣ ቅድስት መሆኗን እነዚህ ነገሮች እና ሌላው ደግሞ የቤተክርስቲያን መገለጫዎች የሚባሉት ሁለት አይነቶቹ የቸርች ኦፍ ትሪምፋንት የሚባለው ሰማያዊዋ ቤተክርስቲያን ሰማያዊ መቅደስ የምንላት እንደገና ደግሞ ምድራዋ ቸርች ኦፍ ሚሊተንት የምንላት ተዋጊዋ እና ቪክተሪ ድል አድራጊዋ ቤተክርስቲያን አለች። በሁለት መካከል ደግሞ ምን አለ? ሁለት ናቸው ማለት ሳይሆን ምን አለ? ኮሚኒየን አለ፣ ህብረት አለ። ስለዚህ ይህ ሐዋርያዊዋ ቤተክርስቲያን እስቲል አለች ብለህ ታምናለህ? የዋዴ አሁንም አለች ያቺ ሐዋርያዊ ቤተክርስቲያን ያን ጊዜ የማትሳሳት ሆና አሁን ላይ ያሉት ግን የሚሳሳት ናችሁ ብለህ ነው የምታስበው? እኔ እንደዛ ስለተረዳው ነው ያቺ ያለችው ሐዋርያዊቷ ቤተክርስቲያን ስቲል አትሳሳትም ብለህ ነው የምታምነው? አለችስ ወይ እስካሁን ድረስ ብለህ ታምናለህ? ጨርሻለሁ ጥያቄ። ኦኬ እሺ፣ ቴንኪዩ ጌዲ፣ በጣም አሪፍ መረዳት እና ጥሩ ሀሳቦች። እንደዚህ ተቀራርቦ መነጋገር ሀሳቡን ታገኘዋለህ። ፕላስ ደግሞ ማለት በተሳሳተ መረዳት ተረድተው ከነበረ ደግሞ ቀርበህ ስትጠይቀው ያለውን መረዳት በስትክክል ትይዘዋለህ ማለት ነው እና ጥሩ ነው። አሁንም ስንል የነበረው አሁን የገለጽከውን ማለት ነው። አሁን አንዷን ሎካል ቸርች ወይም ደግሞ ሎካል የሚለው ከምን አንጻር ነው? ከቦታ አካባቢ ማለት ነው። ሎኬሽን አይደለ? የኢትዮጵያ ሲባል ኦኬ አካባቢ እየጠቀስን ነው ማለት ነው። ስፔሲፊክ ቦታ ያለች ቤተክርስቲያን እያልን ነው። የኢትዮጵያ ከዛ ደግሞ የግብፅ ከዛ ደግሞ እንደዚህ እያልን አምስቱ ወይም ደግሞ ስድስቱ አሃት አብያተ ክርስቲያናት ስንገል ትክክል እነዚህ አንዲቷ ቅድስት ቤተክርስቲያን ወይም ደግሞ ሐዋርያዊቷ ቤተክርስቲያን ነች ብዬ አምናለሁ ብለን እናምናለን። ኦኬ አንዲቷ ዓለም አቀፋዊቷ ቅድስት ኩላዊት የሆነችዋ ቤተክርስቲያን ኦኬ አለች፣ ትክክል። እሷም ዩኒቨርሳል ቸርቿ አምስቱ አሃት አብያተ ክርስቲያናት የያዘችው ኦሪየንታል ቤተክርስቲያን ነች ብዬ አምናለሁ ብለንም እናምናለን። የእንታ ገብረ መድህን ከመዝን አምን ለምንድን ነው ያነበብኩት? የቤተ ክርስቲያን ባህሪያት አሁን የጠቀስካቸው በጣም አሪፍ ናቸው። ምን ጠፍቷል መሰለኝ። ዮሐዴ ተቋርጠዋል። ዮሐዴ የኔ አላ ይሰማል? አሁን መጥቻለሁ። ሰዎች ደህና ነህ? ክርስቲያን ባህሪያት ብለህ ገለጽካቸው ብለኛል ወንድም ይዋድ። ናቸው። አንዲት ቤተክርስቲያን እውነተኛይቱ የጌታ ቤተክርስቲያን ነች እንድትባል የሚያደርጓት ባህሪያቶቿ መለያዎቿ ምንድናቸው ማለት ነው? አንዲት ነች። ኦኬ ከዛ ደግሞ ሐዋርያዊት ነች። ሐዋርያዊት ነች ምን ማለት ነው? የሐዋርያትን አስተምህሮ መያዝ መቻል አለባት። የሐዋርያቶችን ትምህርት የያዘች መሆን አለባት ማለት ነው። ቅድስት ነች፣ ኩላዊት ነች አይደለ? ባህሪያቶቹ እነዚህ ናቸው። ኩላዊት ነች ማለት ዓለም አቀፋዊት ነች ማለት በዓለም አቀፍ ደረጃ ያለች ቤተክርስቲያን ነች ማለት ነው። ስለዚህ እነዚህ አንዲት ቤተክርስቲያን የሚያስብሏት እነዚህ ባህሪያት ከሆኑ
የእንታ ገብረ መድህን ባለፈው ሳነብ የነበረው አንዲት ቤተክርስቲያን ሐዋርያዊት ነች ቅድስት ነች ለመባል ምን ምን ማሟላት አለባት የሚለውን ሲናገሩ ምን ብለው ተናግረዋል? ሐዋርያዊ ሲኖድ እየተሰማ ነው። ናቲ ጎንበስ ስትል እንትን ፖዝ አድርጎ የቆመ ነው የሚመስለው። እሺ ንቀጥል። እሺ ሐዋርያዊ ሲኖድ ይሉና ሲኖዶች ወይም ደግሞ ሲኖዶስ ራሱ ወይም ደግሞ በቤተ ክርስቲያን ደረጃ ልትሳሳት ትችላለች ወይ አትችልም የሚለውን ሐሳብ በስንት ከፍለው ያዩታል? በአራት ከፍለው ያዩታል። አንደኛው የሐዋርያት ሲኖድ ነው። ሁለተኛ ቅድስት ቤተ ክርስቲያን የምንላት አንዲቷ ቤተ ክርስቲያን የምትባለው የትኛዋ ነች ራሱ የሚለውን ያብራራሉ። እሷ ከሐዋርያት ከክርስቶስ ራስ የሆነላት ከዛ ደግሞ ሐዋርያት ያሉባት ከሐዋርያት በኋላ ተከትለው የቀናውን ትምህርት ይዘው የመጡ ክርስቲያኖች በሙሉ ያሉባት ናቸው። በህይወት ያሉ በህይወት የሌሉትም እነዚህን ሁሉ ያጠቃለለች ነች አንዲቷ ቅድስት ቤተ ክርስቲያን የምትባለው ብለው ያብራሩና አሁን ያለችው በምድር ላይ ያለችው ወይም ደግሞ ይሄ ሚሊታንት ቤተ ክርስቲያን ምንላት ትክክለኛ ቤተ ክርስቲያን ልትባል የምትችለው እንዴት ነው ብለው ሲያብራሩ ሶስተኛው ክፍል ማለት ነው ሐዋርያዊ ሲኖድ ሊሆን ይገባላል። ሲኖድ ወይም ደግሞ የምትቀበለው ወይም የምታካሂደው ሲኖዶስ የምታምነው እምነት ሁሉ ሐዋርያዊ ሊሆን ይገባላል። እንዲህ ይላሉ። ከሐዋርያት በኋላ ተላዊ ሐዋርያት ወይም ደግሞ የሐዋርያት ተከታይ የሆነው ሲኖዶሳዊ ጉባኤ ተሳሳተ አይባልም። ከዚህ በፊት የተፈጸሙ 3 ዓለም አቀፍ ጉባኤያት ተሳሳተ ሊባል ይችላል? አይቻልም። ምክንያቱ እዛው ይቀጥላሉ። ከመጀመሪያዎቹ ከሐዋርያት ተቀባዮች ጀምሮ እስከ ዕለተ ምጽአት ድረስ ከሐዋርያት መስመር የወጣ ውሳኔን እስካልወሰነ ድረስ ስህተተኛ ሊባል አይችልም። ስለዚህ አንድ ሲኖድ ከሐዋርያት ከዛ ከሐዋርያን አበው በኋላ የሚመጣ ማንኛውም ሲኖድ ሐዋርያዊ ሲኖድ እንዲባል ምን አለ? ከሐዋርያትና ከሐዋርያን አበው የወጣ ውሳኔ እስካልወሰነ ድረስ ስህተተኛ ነው ሊባል አይችልም። ለእነዚህ ማሳያዎች የሰለስቱ ምዕት ሲኖድ፣ የ150ዎቹ ሊቃውንት ጉባኤ፣ የ200ዎቹ ሊቃውንት ጉባኤዎች ናቸው። እነዚህ ማሳያዎች ሐዋርያዊ ሲኖድ ይባላሉ። ምክንያቱም ከሐዋርያት ትምህርት ያፈነገጠ ውሳኔ አልተወሰነባቸው። ስለዚህ እነዚህ ተሳሳቱ ተብሎ ሊነገርላቸው አይችልም። ኦኬ ይቀጥሉና በ3ቱ ዓለም አቀፍ ጉባኤያት የተገኙ የቤተ ክርስቲያን አባቶች ውሳኔያቸው ሁሉ ሐዋርያዊ ነው። ውሳኔያቸው ምንድነው? ሐዋርያዊ የሆነ ውሳኔ ነው። በጣም ጥሩ። በውሳኔያቸው ተሳስተዋል፣ በቀኖናቸው አጥፍተዋል ሊባሉ ይችላሉ? አይችሉ። 4 ነጥብ። ምክንያቱም የውሳኔያቸው ሐዋርያት ካስተማሩት የተለየ ውሳኔ አላስተላለፉምና። ምክንያቱም ከሐዋርያት የተለየ ትምህርት ከሐዋርያት የተለየ አስተምሮ በ3ቱ ዓለም አቀፍ ጉባኤያት ተካሂዷል? በጭራሽ አልተፈጸመም ማለት። በዚህ መንገድ በዓለም አቀፍም በአህጉር አቀፍም ማለት ነው ሆነ በሀገር አቀፍ የሚደረጉ ሲኖዶሳዊ ውሳኔዎች መርሃቸው አንቀጸ ሐዋርያት፣ ጉባኤ ሐዋርያት፣ ቀኖና ሐዋርያት ሊሆኑ ይገባቸዋል። ዘመን የወለደውን ንጉሥ የወደደውን ተከትለው ከሐዋርያዊ አስተምህሮ ይሁንታ ውጪ እንወስናለን ቢሉስ ፍጹም ስህተት ይሆናሉ፣ ወይም ደግሞ ስህተት ነው። የሁሉ መሰረተ ጉባኤ የሆነው የሐዋርያት ሲኖዶስም ከሐዋርያዊ መስመሩ የወጣውን ያወግዘዋልና ይሉና 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ ይላል። 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ። እሺ የትኛው ነው እሱ? ይሄ ጉባኤ ይላሉ። ይሄ ጉባኤ ሐዋርያዊ አስተምህሮን ያልተከተለ ስብስብ ነውና እውነተኛ ሃይማኖተኛ አይደለም። እውነተኛ ነው ሃይማኖተኛ ነው ተብሎ አይነገርለትም። ሐዋርያዊ የቅብብሎች ሰንሰለቱን ጠብቆ እስካልሄደ ድረስ ስህተተኛ ነው። ሐዋርያዊ ትምህርት ሐዋርያዊ ሰንሰለት እስካልጠበቀ ድረስ ጉባኤው ሲኖዱ ምንድነው የሚሆነው? የተሳሳተ ከመስመር ከሐዋርያት መስመር የወጣ ሲኖዶስ ተብሎ ይነገርለታል አሉ። ለምሳሌ እስቲ ከመስመር የወጣ ሲኖዶስ የሚባለው ለምሳሌ ጳውሎስ ሳምሳጢ የሚመራው ሲኖዶስ፣ ንስጥሮስ ይመራው የነበረው ሲኖዶስ፣
መቅዶኒዎስ ይመራው የነበረው ስብስብ፣ ሊዮን ይመራው የነበረ መለካዊው ሲኖዶስ ጳጳሳት ስለተሰበሰቡ አልተሳሳተም ሊባል ይችላልን? ጥያቄ አይችልም። 4 ነጥብ። ጳጳሳት ወይም ደግሞ ሲኖዶስ ስለተሰበሰበ ብቻ አይ እነዚህማ ሊሳሳቱ አይችሉም ሊባል ይችላል? አይችልም። ሐዋርያዊት ሃይማኖትን፣ ሐዋርያዊት ክህነትን፣ ሐዋርያዊት ልጅነትን፣ ሐዋርያዊት ተስፋን ወዘተ ያልተከተለ እንደመሆኑ መጠን ከሐዋርያት የተለየ የተነጠለ የተወገዘ ስብስብ ነው ብለው ይናገራሉ። ስለዚህ አንድ ጉባኤ አንድ ሲኖድ ሐዋርያዊ መስመሩ የጠበቀ እስከሆነ ድረስ ስህተት አለበት ተሳስቷል ሊባል አይችልም። ለእነዚህ ማሳያዎች 5ቱ አሃት አብያተ ክርስቲያናት ማሳያዎች ናቸው። ከሐዋርያት ትምህርት የወጣ አስተምሮ የላቸውም። ከሐዋርያት ቀኖና የወጣ ስርዓት የላቸውም። ስለዚህ እነዚህ ምንድን ናቸው? ሐዋርያዊ ሲኖድ፣ ሐዋርያዊ ትምህርት፣ ሐዋርያዊት ቤተክርስቲያን ናቸው። የትኛዎቹ? 6ቱ ኦሪየንታል አብያተ ክርስቲያናት ማለት ነው። ሌሎቹስ እነ መለካውያን፣ የነ ሊዮ፣ የነ ንስጥሮስ፣ የነ አሲሪያን ቸርች ኦፍ ዘ ኢስት የንስጥሮስን ትምህርት የተቀበለችው ጨምሮ እነዚህ ከሐዋርያዊ መስመር የወጡ ሲኖዶሶች ተብለው ይወገዛሉ፣ ይለያሉ ከሐዋርያት ቤተክርስቲያን ማለት ከጌታ ቤተክርስቲያን። እንዲህ ነው ጌዲ ያልኩት። በጣም ነው የሚገርመው። የሆነ ተረት ረስቼው ሊሆን ይችላል። ማን ያርዳ የነበረ ማን ይቅበር ምናምን የሚባል ነገር አለ እና ብዙ ጊዜ እንዲህ ተቀራርበ ስትነጋገር ነገር ባይን ይገባል ስለሚባል ስትቀራረብና ስትነጋገር ትተማመናለህ፣ አንደርስታንድ ትደረጋለህ እንጂ እንደምትሉት አይደለም ወገኖቼ። ከታች ያላችሁት አስመሳይ ምናምን እንደምትሉት አይደለም፣ በማስመሰል አይደለም። ይዋል ጠየቅኩት፣ ክሊር አድርጎ መለሰልኝ። መጀመሪያ ላይ ግን ሚስ ፕሬዘንት ነበር፣ ሚስ አንደርስታንዲንግ ነበረ። ለምን ተራርቃችሁ የሆነ ጎራ ይዛችሁ የምትነጋገሩ ከሆነ መቼም አትግባቡ። መቼም ግን እንዲህ ግን አይቱ አይ ማለት ነው። እንደዚህ በቃ ተቀራርበህ ግን ስትነጋገር ትተማመናለህ ማለት ነው። ባትተማመን እንኳን ድጋሚ ጥያቄ ታነሳለህ። አሁን ከተናገርከው ውስጥ አንዳችም የሚጣል ነገር አላየሁኝም። በቃ እኔ ግን እየተስተጋባ የነበረው ነገር የምሰማ ምንድን ነው? እኔም የመሰለኝ ምንድን ነው ቤተክርስቲያን ተሳሳታለች የሚል ነው። ቤተክርስቲያን ተሳሳታለች አሉ። ቤተክርስቲያን እኔም አንዱ ባይ ነኝ፣ ባይዘው ወይ ማለት ነው። ቤተክርስቲያን ተሳሳታለች የሚል መልእክት አለመሆን ያሰማል እያልከው ያለው እቺ ሲኖዶሳዊ የሆነችዋ ሐዋርያዋ ቤተክርስቲያን ወይም ደግሞ ጉባኤ የሚሳሳት ነው እያልክ አይደለም ያለኸው። ትክክል። ግን ከዚህ ሐዋርያዊ ሲኖዶስ ከዚህ ጉባኤ አስተምሮ የወጡ ማናቸውም አብያተ ክርስቲያናት ቢኖሩ ይወገዛሉ። ይሄ ደግሞ በጉባኤ ኒቅያ፣ ኤፌሶን እና ቁስጥንጥንያ ጉባኤ ከተደረገ በኋላ የወጣው አዋጅ አለ አይደለ? ናታኒ የተወገዘ ይሁን ነው የሚለው። ከዚህ አስተምሮ የወጣ እዛው እኮ አለ እኮ ሲጨርሱ ስብሰባቸውን ሲጨርሱ የተጻፈ ነገር አለ እና ከዛ አንጻር እየተባለ ያለው አሁን በጣም ክሊር ሆኖልኛል። እያላችሁ ያላችሁት ቤተክርስቲያን ትሳሳታለች እያላችሁ አይደለም። እያላችሁ ያላችሁት ይችን ሐዋርያዊቷ ሲኖዶሳዊ የሆነችዋ ቤተክርስቲያን ዓለም አቀፋዊ ቤተክርስቲያን ይዛ የቆየችውን አስተምሮ የግብፅ እንበል፣ የኢትዮጵያ እንበል፣ የአርመን፣ የህንድ፣ የኤርትራ እንበል አፈንግጠው ከወጡ ይሳሳታሉ ነው። ሐዋርያዊ ተብለው አይጠሩም ነው። ትክክል። የተስተጋባለው ነገር ግን ይሄ አይደለም። ምንም የመሰለኝ ይሄ አይደለም። ለምንድን ነው ደግሞ ምክንያቱ? ተቃርበን አላወራንም። ይቅርታ አድርጉልኝ። ተቃርበን አላወራንም። ቻንሱን አግኝቼ አቅርባችሁኝ አልተነጋገርንም እንጂ ምንም አሁን ከተናገራችሁት ነገር ምንም የምቃወምበት ነገር የለም። ከዚህ በኋላ ያው እንግዲህ በፍቅር ነው አብሬያችሁ የምሰራው። አመሰግናለሁ። ሌላ ሰው እድል ስጡ አለው እናቴ። እሺ እግዚአብሔር ያክብርልን። ይስጥልን ጌዲሻ፣ በጣም ጥሩ መረዳት ነው እና እግዚአብሔር ያክብርልን። ቀርበ መተህ ጠይቀህ ደግሞ በቅንነት እንዲህ ለመረዳዳት ልብን ከፍተህ ምናምን ስለመጣ ነው። ባይዘው የምንለውን እየሰማ አንተ የምትለውን እየሰማን ስናወራ እንዲህ እንግባባለንና በጣም ደስ ይላል። እግዚአብሔር ያክብርልን እና ደግሞ ሌላ ጊዜ ደግሞ ሰፋ አድርገንም በሌሎች ርዕሶችም አብረን እንሰራለን። እንደዚህ ደግሞ ማናቃቸው ደግሞ እርስ በርስም እንወያያለን፣ እንጠያየቃለን። እግዚአብሔር ያክብርልን ለማለት ነው። ልሰናበታችሁ። በቃ አጭር ገለጻ ላድርግና 1 ደቂቃ እያስቀየምኳችሁ ካላችሁ ደግሞ አላችሁ በእርግጠኝነት
ያስቀየምኳችሁ ያስከፋችሁ ሰዎች ወንድሞች አላችሁ። ወንድሜ ጋር ሊሰሙላችሁ መቼስ ዘንድሮ ያልተባላ ነው የለም ተበላልተናል። እርስ በርሳችሁ ምንድን ነው የሚለው አስታውሰኝ ሲናታኔ እርስ በርሳችሁ ቅዱስ ጳውሎስ የሚለው ቃል አለ። እርስ በርሳችሁ ብትነካከሱና ብትነቃቀፉ እንዳትገዳደሉ ተጠንቀቁ ነው እና ከዛም አልፎ በአካል ብንገናኝ የሆነ በቃ ሪስሊንግ ምንገጥም አይነት ነገር ነው እኮ የሚመስለው። ያስፈራል በጣም በእውነት ማለት ኢምፐርሰን ብንተያይ ነገሮች እኮ ስር ሰደዋል እኮ በጣም ክርስቲያን ሆነን ለአንድ ዓላማ ቆመን በቃ ሚስ አንደርስታንድ በመዳረግ ብቻ የተጠላላን በቃ መጥፎ ቃላቶች የተነጋገር የተወራወርን አለን። እኔ እገሌ ነው አለንም። ሁላችንም እውነቴን ነው የምላችሁ ሁላችንም ያው ንስሐ መግባት አለብን ብዬ አስባለሁ። እኔም ራሱ በቃ እኔም መስደብ ሰልችቶኛል፣ ሰውንም መስደብ ሰልችቶኛል። የሆነ ቦታ ላይ መቆም አለበት። ከዛ ክርስትናዊ ስብናን ተላብሰን ወደፊት የኋላዬን እየረሳው ወደፊት ያለውን ለማግኘት እዘረጋለሁ እንዳለው ቅዱስ ጳውሎስ እዛ ላይ አትኩረን እንሰራለን። እግዚአብሔር አመሰግናለሁ። እግዚአብሔር ያክብረልኝ። ሰላም ሁኑ። አንድ የቀረ አካል ግን አለ ጌዲ፣ ይቅርታ ያልተጠየቀ አንድ አካል አለ። ይሰማል ጌዲ? አዲስ እግሬን ጠልፈህ ልጥለኝ ነው አይደል? የዩባ መኪና ተፈጥሮ ነው። የዩባ መኪና ይቅርታ አልተጠየቀም። ኧረ ቆይ ዮሐዴ፣ የዩባ መኪና ይቅርታ አልተጠየቀም እኮ ተፈጥሮ ነው እያልኩ እኮ ነው እኔም ኤኒዌይስ እሺ፣ ቀጥሉ። ተፈቅዶልኛል ልሂድ ይቻላል። ያው እየቀለደ ነው ሐሳብ። እሺ፣ በአጠቃላይ ትንሿ በጣም ነው የማመሰግነው። የዚሁ ባለውለታ ትንሿ ናት። ለእሷ ነው ክሬዲቱ የሚሰጠውና እግዚአብሔር ያክብርልን። ትንሿ በጣም ነው የምናመሰግነው። እህቶች ከእሷ ዊዝደምን ተማሩ፣ ጥበብን ተማሩ። አይደላችሁም እያልኩ አይደለም። እሺ፣ ጥበብን ከእሷ ተማሩ። ሴት ልጅ እንደዚህ ናት። ማስታረቅም ትችላለች፣ ማጣላትም ማጋነንም። ያው ህይወትም ሞትም የመጣው በሴት አይደለም። እንደ ብልሃተኛዋ ሴት ተጠቀሙ ነው የምለው። አመሰግናለሁ ሁላችሁም። እናመሰግናለን። እኛም እግዚአብሔር ያክብረልን። እኛ የምንፈልገው በዚሁ አጋጣሚ ትላንትና ላይቭ ከፍቼ ተናግሬ ያለውና የቀደመ አገልግሎታችን ነው እንጂ እንደዚህ ያን ያህል ጊዜ እስከ ሌሊት 8 ሰዓት ምናምን ስንቆይ ስለተመቸንም አልነበረም። ነገር ግን እንደዚህ አይነት ነገሮች ሰውን ያርቃሉ፣ ይገፋሉ፣ የመማማር ሀሳብን ያጠፋሉ እና ከውስጥ ከዛ የተነሳ እኛም ፍላጎት የለንም። እዚህ ያላችሁ ሰዎች እንድታውቁልን የምንፈልግ ይህንን ነው። የትምህርት ከዚህ በኋላም ማለት ነው ጌዲ፣ ለአንተም ነው መልእክቴ፣ እዚህ ላለ ለሁላችንም ጭምር የትምህርት ልዩነት ያለን ሲመስለን ትምህርቷ ላይ ብቻ ነው ልናወራ የሚገባው። አየህ፣ ከዛ እንደዚህ ትምህርቷ ላይ ስናወራ አለቀ፣ ተዘጋ ማለት ነው ፋይሉ። ፐርሰናል የሆኑ ነገሮችን ከተነጋገረን ግን የትምህርቱን ብንፈታ እንኳን ፐርሰናል ያወራናቸው ነገሮች ይጎዱናል፣ ነጋችንን ያበላሻሉ። እና ለሁላችሁም ኮሜንትም ላይ ላለ ሰው መልእክቴ ምንድን ነው፣ ፐርሰናል ጉዳዮች እያስገባን ከትምህርት በዘለለ አናድርገው። ትምህርት የሆኑ አባት መጥተው እኮ አንተምተው ትምህርታችን ይሄ ነው ሲሉ ነገሩ ያበቃል፣ ያከትማል። ፐርሰናል የተነጋገርናቸው የተነቃቀፍናቸው ነገሮች እነሱ ግን ልብ ያቆስላሉ። አንተ መናፍቅ፣ አንተ ተሐድሶ፣ አንተ ከሃዲ የተባባልናቸው ነገሮች ሰውን ያደማሉ። እና ከእንደዚህ አይነት ነገሮች ከተቆጠብን ሌላው በየትኛውም አንድ ቤት ውስጥ በእህትና በወንድም መካከል በኖርማል ቤታችን ውስጥ ማለት ነው ጸብ አለ። ታናሹን እየኮረኮመ ታናሿም ታላቋን የሆነ ነገር እያለች ነው የምናድገውም። እንደዛ ነው እኮ አይደለ? ስለዚህ አንድ ቤት ውስጥ እስካለን ድረስ ግጭት ሊኖር ይችላል። ፐርሰናል የሆኑ ነገሮቻችን ግን ነጋችንን ስለሚያበላሹ ከእንደነዚህ አይነት ነገሮች ብንቆጠብ ሁላችንም እኔ የተሻለ ነው እላለሁ። ትምህርት እውቀት እያደገ መሄድ ነው። ዛሬ ያላወቅኩትን ነገ ላቅ እችላለሁ። ዛሬ የጎደለኝ ነገር ነገ ሊሞላ ይችላል። ስለዚህ እውቀት ያድጋል። ሲያድግ መሳሳቴ ይገባኛል ማለት ነው። ስማር መሳሳቴ ይገባኛል ማለት ነው። እና በዛ መልኩ እናስበው። ሌላ ጥያቄ ያለው ሰው ካለ እንቀበላለን። እንግዲህ ስለመጣ እናመሰግናለን።
በጣም ነው የምወድ ወንድም ነህ በእውነት ያለ ጸጋ ምናምን ኤቭሪቲንግ ለእኔ ሮል ሞዴል ናችሁ እና በጣም ነው የማመሰግነው። አንተንም እንደዚህ ሁላችሁንም እና እግዚአብሔር ያክብርልኝ። ከዚህ በኋላ እንደውም እኔ ወንድሞች እንደዚህ ላሉ ሲባል ወንድሞች ቅረቡና ተረዷቸው እንደዚህ አይሉም የሚል ነው የሚሆነው መልሴ ማለት ነው። ለምን ቀርቤ ስላየኋችሁ እና ሁሉም ደግሞ እየመጣ ያ ወንድማችን ኬኩን መጥቷል። ከሱ ጋርም ቀጥሉ፣ ሰሙ የሚቀጥል በእኔ አይብቃ፣ እንቀራረብ፣ እኛ ወንድማማቾች ቤተክርስቲያን እናስከብር መልሴ ማለት ነው እና አመሰግናለሁ። እሺ ጌዲዬ ስለመጣ በጣም ደስ ብሎናል። እግዚአብሔር ያክብርልን፣ በርታ ምናምን እና አትጥፋ እና ወደ ቀጣዩ እንሂድ። ያው ሁሉም ስለተባለ ማለት ነው። ኬኩን እናመሰግናለን ጌዲ። ወንድሞች ያሉትን ከአንደበታቸው መተህ ይሄ እኔ ምንድነው ያ ምንድነው ብለህ ስለጠየቅ ራሱ በጣም ልብ ተነሳስቶ እዚህ ላይ ስለመጣ ራሱ ክብር ይገባል። እናመሰግናለን። ከዚህ ቀጥሎ ለሌሎቹ ለአንተ ብቻ ሳይሆን ሌሎቹ ማንኛውም ሀሳብና ጥያቄ ካላቸው ምን ብለህ አስተማርክ፣ ምን ብለህ ተናገርክ ብለው ወደፊት መጥተው ቢጠይቁ ወንድሞች ከማንም ጋር የግል ጸብ የላቸው ለመመለስ ወደኋላ አይሉም እና እንደዛ ቢሆን መልካም ነው እላለሁ። የግል ጸብ ያላችሁ ሰዎች ችግር የለውም ኑና መጠየቅ ትችላላችሁ። ግን አሁን ለናቲ ታብታብ አድርጉለት፣ ተቸገርኩኝ እያለኝ ነው በውስጥና ታብታብ አድርጉለት እባካችሁ፣ በጣም እየተቆራረጠበት። እሺ ታብታብ ምናምን አድርጉት። እኔ ብዙ ስለማልችል ነው አክቹዋሊ። እና ምንድነው ወደ ኬኩን ከመሄዳችን በፊት ያው ሰዓት የለም እና ማለት በቃ ጥያቄ ያላችሁ ትገባላችሁ፣ ትጠይቃላችሁ ምናምን ችግር የለውም። ስፔሻሊ እኛ በተናገርንበት ማለት ነው እና ባስተማርንበት። ግን ከዛ በፊት ግን እንደ ቲፕ ወይም ደግሞ አንድ ምክር ቢጤ ልንገራችሁ ማለት ነው። እዚህ ውስጥ ያለን ወንድሞች ብቻ አይደለንም። እሺ ማንም ሰው የሆነ ነገር ብሏል የሚል ነገር ከሰማችሁ፣ እሺ አሁን ኦርቶዶክሳዊ ቲንኪንግ ነው የምነግራችሁ፣ ወይ ደግሞ ኦርቶዶክሳዊ አመለካከት አስተሳሰብ እንዴት እንደሆነ ነው። ልክ የሆነ ነገር የሆነ ትምህርት እንደዚህ ሲል ተሰማ የሚል ነገር እንትን ካላችሁ ዳይሬክትሊ ሰውየውን ጠይቁት፣ እምነትህ ምንድን ነው የሚል። ኦኬ ይሄ አሁን ካወራነው ጋር አገናኝቶ ምናምን ሳይሆን ላይክ አሁን ጨርሰናል፣ ምንም ነገር የለም። አክቹዋሊ ግን ብዙ ያራምደናል በጣም። ለምን አንደኛ ውስጣችን ጥላቸው ምንም አያስፈልግም፣ ለማንም ሰው ጥላቸውም አይኖርም፣ ምንም ነገር እንትን አይለም። ስለዚህ ግን ሰውየው የሚያምነው እምነት ምንድን ነው? አኬ ከሆነ አኬ እንዲህ ብልሃል፣ እምነትስ ምንድን ነው? እዚህ ነገር ላይ ያለውን ነገር በቃ ከዛ ስሙት፣ ራሳችሁ ዳይሬክት ስሙት። ባይዘዌ አሁን በጣም ደስ የሚል ቴክኖሎጂ ያለበት ጊዜ ነው ምናምን ማውራት ይቻላል ምናምን። እንደ ድሮ በደብዳቤ ከአንድ ሀገር ወደ አንድ ሀገር በግመል እየተላከ ወይ ደግሞ በእንትን እየተላከ አይደለም። በቃ ስለዚህ አድሬስ ማድረግ እንችላለን። ስለዚህ የሆነ ጥያቄ ሲባል እንዴ ናቲ የሆነ ነገር ብሏል እንደዚህ ሲያስተምር ኢቭን ልንሰማ ዳይጸልሳል ሊሰማ ይችላል። ኦኬ እንዲህ ቁጭ ብዬ እያስተማርኩ እንትን ሊባል ይችላል ሊመስላችሁ፣ ወይም ደግሞ እኔ አምልጦኝ ልል ይችላለሁ። ሰው በውስጥ ትመጡና ኦኬ እንዲህ ብልሃል፣ እንዲህ ነው እምነትህ፣ ኦኬ ከዛን ለማስተካከልም ያቀና ይሆናል ለማለት ያህል ነው። እግዚአብሔር አክብርልህ ጌዲዬ፣ በርታለን፣ እንወዳለን። ሁላችሁንም ነው የምንወደው። ሰው ለይተን አይደለም፣ በጣም ነው የምንወዳችሁ። ኬኩ አለ ናቲሳ፣ ቀደም ያልከው ግን ስለ እንትኑ አሁን የቴክኖሎጂ ጊዜ ነው በግመል ምናምን አይላክም ላልከው፣ የአንተ ስልክ አሁን ቴክኖሎጂ ነው። ትናንት የላከው የዛሬ ዓመት እየደረሰ የማን ነው? የት አለ የገባ ሲጀምር ከትናንት ወዲያ የላከው ራሱ። እሺ ሆነልህ። ቴክኖሎጂ ላይ ምን ነው አነቀ። ኬኩ አለ ፓፓ ባላችሁ ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ከእኔም ከእናንተ ጋር የሚሆን። ናቲ እንዴት ነህ? አንቴሽ ሁላችሁም ሰላም ብያችኋለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ዮሐዴ ጋዲሳ ሁላችሁም ሰላም ብያለሁ። ትንሽ ድምፅ ኦኬ። ጠጋ አድርጌ ሊያዘው መሰለኝ። ጠጋ አድርጌ ሊያዘው እንደዚህ ከቻልክ አውጣው። ኮንፈርት አይሰጥም። እንደዛ ከሆነ ለመስማት ያስቸግራል። ስልክ ልቀይርና ልመለስ። ቆይ እስኪ
ሰዓት እንትን ለማለት ኮመንት ላይ እስቲ አንት ሺ ይሰማችኋል? ኮመንት ላይ እስቲ አብራው እስቲ እንዴት ነበር? ወጣ በቃ እሺ። እንዴት ነበር ያልከው? ኮሜንት ማብራቱ ሁሌ ነው እንትን የሚልብኝ። ኮመንት የሚል ስነካ ወደ እኔ መጻፊያው ነው የሚያመጣልኝ። ምንም ማለት አይተው ዮሐድ ሄዶ ሻልብሽ ጨዋታችን እያመጣው እኮ ልጅ ለምንድን ነው ጨዋታችን የምታመጣው? አርፈን ብንማማር አይሻል? ጋዲ ኦቦሌሶ በገነጋ ዱፍቴ ያጀማ እንዴት ናችሁ? ሁላችሁንም ሰላም። ናቲ ባለፈው በዚህ ኦልድ ስኩል ጃኬት ቪዲዮ ከቀረስክ በኋላ እዚሁ ነው እንዴ ተቀመጥከው? አልተነሳ? ዛሬ ሰላምታውን ጨርሰው መጀመሪያ። ኦኬ ሰላምታሽ መጀመሪያ ሰላምታ ልጨርስሽ። አንተሽ ሰላም ብያለሁ። አንተሽ አስገባው። አዮባ፣ ዮሐዴ፣ ጌዲ፣ ትንሿ መኩ ምናምን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ታች ያላችሁ ክርስቲያን ወንድሞችና እህቶችም ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ? አለን እግዚአብሔር ይመስገን አለን። ለእንዴት ነህ ፓፓ? መጥቻለሁ አይደል? አሁን አለሁ በደንብ ይሰማል። እሺ ስላስገባችሁኝ በጣም ነው የማመሰግነው እናትዬ። በመጀመሪያ የመጣሁት ይቅርታ ለመጠየቅ ነው። አስቀድሞ ሁላችሁንም ይቅርታ መጠየቅ እፈልጋለሁ። አክቹዋሊ እንደዚህ ፐርሰናሊ ከከሌ ጋር ብዬ ባልልም ግን ከኢዮብና ከጋዲሳ ከዮሐድ ውጭ እና ከትንሿ ውጭ ሌሎቻችሁ ምናልባት በአንድም በሌላም ላስቀይማችሁ እችላለሁ ብዬ ስላሰብኩኝ እና